የት ባለብኝ መንገድ አግኝቻቸዋለሁ። መጠየቅ ያለብኝንም ጥያቄ በስነ ስርዓት ጠይቄ እነሱ ጋር ግን በፍጹም ይህንን ነገር እንዳላደረጉ መጀመሪያም ከአንተ ጋርም እንደዛ ሰጣ ገባ ውስጥ የገቡት ወይ ደግሞ ከአንተ ጋርም እንደዛ ነገር ውስጥ የገቡት በቃ እኛ በጊዜው በቃ ፈታ ለማለት ወይ ደግሞ በቃ የቀልድ መስሎን ነበር ያን ነገር ያደረግነው ብሎ እንግዲያው ዳኒ ኤፍሬምንም ሄጄ በስነ ስርዓት በአካል ነው ያወራኋቸው። ግራ ይገባኝ ማለት ነው ቤተሰብ እውነት ለመናገር በጣም ነው የሚያሳዝነው። በቃ እኔ ዛሬ እግዚአብሔር ምስክሬ እውነቱ ስነግራቸው ማለት ነው ለይም ቪዲዮ ለስራ እየዋሻው አይደለም አይሶርቱ ጋር እውነቴን ነው ማርያምን ለስራ አለስራ በቃ ከዚህ ርዕስ መቼ ነው የምንወጣው እያልኩኝ ነው በእውነቱ ማለት ነው። ወይ እውነቱን ታውቁታላችሁ አውቃችሁ ዩቲዩብ ላይ ይሸቀላችሁበት ነው የሚሆነው አይ ዶንት ኖ እንጂ ሰው ጠፍቶ እንዴት በዚህ ልክ ትቀልዳላችሁ? ቆይ እንዴት ይቀለዳል በዚህ ልክ? ሳምንቱ ሙሉ በቃችሁ፣ የምር በቃችሁ። በጣም ብዙ ልጆች እያለቀሱ ነው። በጣም ብዙ ልጆች እየከፋቸው፣ በጣም ብዙ ልጆች እንዴ ለሚወዳችሁ ለሚከታተላችሁ ሰዎች ሪስፔክት የላችሁም እንዴ? የእውነት እኔ አብርሃም በጣም ነው የምወድ በጣም ነው የማከብረው፣ ግን በጣም ልክ አለፋችሁ። ማርያምን ልክ አለፋችሁ፣ በጣም አበዛችሁት። በቃ እኛ ሲጀመር ሄርሚ ናፍቃናለች አለቀ። ሄርሚ ወይ ራሷ ተደብቃ ነው የሚሆነው ወይ ደግሞ እናንተ እርስ በራሳችሁ ተግባብታችሁ ሄርሚን ደብቃችሁት ነው የሚሆነው። አይ ዶንት ኖ እንጂ ሌላ ነገር የለም። እንግዲህ ሩታም እኔ አላየሁም ካለች እና ኤፍሬምም እኔ አላየሁም ካሉ ሁሉም ሰው እኔ አላውቅም ካለ እህቷም እንደዛ ካለች ወንድሟም እንደዛ ካለ ምንድነው ማለት ምንድነው ነው ታዲያ? እና እውነት ሰው ደግሞ እየጠፋበት ሰው ማለት ነው አስረግጬ ልንገራችሁ ካሜራ ይዞ እንትን በያንትን ምንድነው በየሆነ ነገር እየሄደ ቪዲዮ አይቀርጽም። እውነቱን እንነጋገርና ማለት ነው የሆነ ሰው ራሳችሁ አውቃችሁ ገባችሁ ቪው መሰብሰቢያ ልትሸቅሉ እሷንም አብራችሁ ተግባብታችሁ ማለት ነው። አብዛኛው ቪዲዮ ሲጀመር ማለት ነው እኛ ዝም ብለን እንጃጃላለን እንጂ እናንተ እርስ በራሳችሁ ተግባብታችሁ ናቸው የምትሰሩት። እሺ አሁን ላይ በቃ እነዛ የመሰለኝ ነው ያለሁት እኔ። ምክንያቱም የጠፋ ሰው በዚህ ልክ ትቀልዳላችሁ፣ በዚህ ልክ እግዚአብሔር። እኔ ዛሬ በቃ አዲስ ነገር ይኖራል በቃ ሄርሜላ ትመጣለች ብዬ ነበር የጠበኩት። ገባችሁ? በቃ ፓርት 2 ፓርት 1 ፓርት 3 እያላችሁ ልትቀጥሉ ማለት ነው። አረ ሌላ አይዳ እንሰጣችኋለን። ሄርሚን አምጡልን በቃ ሄርሚን እንድትመጣለን እንፈልጋለን። ምክንያቱም በቃ ናፍቃናለች። ሄርሚን ሳቋን፣ ፈገግታዋን፣ ኤቭሪቲንጓን ናፍቆናል። እኔ ወደ ኋላ ተመልሼ የድሮ ቪዲዮውን ሁላ አያለሁኝ እና በቃችሁ በቃ ሌላ አይዳ እንሰጣችኋለን። አለቀ እንዴ ሄርሚ ጠፋች እኔ ያላቅም እንትና ታሰረ ምናምን አበዛችሁ በጣም እንዴ አበዛችሁ። በቃ በሌላ ነገር ሸቅሉ፣ ከዚህ አይነት ነገር ውጡ። የሚቀለድበትም ነገር አይደለም ደግሞ ሰው ጠፍቷል ታግቷል ምናምን እያላችሁ ማለት ነው። እኔ እስከዛሬ የመሰለኝ ማን ነው ይሄ የኤፍሬም ወንድም እነሱ ያገቷት ነው የመሰለኝ ግን አሁን ስንሰማ እሱ እየማሉ ነው እየነገሩን እነሱ አላገትንም ብሏል። እና እኔ ለኔ ኢንፎርሜሽን ሲሰጡኝ የነበሩ ሰው እየዋሹኝ ነበር። ሩታ ናት እንደዛ ያደረገች ሲሉ እየማሉ ሲነግሩኝ የነበረው ውሸት ነበር። በጣም 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 ነው የሚያስጠላው። በጣም በቃ ከልክ በላይ ነው ያስጠላኝ ሆነ ለመናገር እርግጠኛ ነኝ ብዙ ልጆች ማለት ነው ለኔ ከምጽፉልኝ በላይ ከምትሉልኝ በላይ ደግሞ በጣም ብዙ ልጆች እያለቀሳቸው እየከፋቸው እንደሆነ አስባለሁ። ግን ምንም ማድረግ አልችልም። ቤተሰቦቼ እናንተ ወዳችሁ እነሱ በቃ ኤርሜላንም ወዳችሁ አብርሃምንም ወዳችሁት ምናምን ከነሱ ጥሩ ነገር በቃ እና እናንተ ማታዝኑበትን ነገር እየጠበቃችሁ እነሱ ግን በምትወዷቸው ኤርሜላ እየመጡ እንግዲህ እንደዚህ ልባችሁን ይሰብራሉ። ኤርሜላ ጠፋች፣ ነገ ደግሞ ሌላ ነገር ይዛችሁ ትመጣላችሁ ብዬ አስባለሁ። ከዚህ ርዕስ ካልወጣችሁ ከባድ ነው የሚሆነው፣ በጣም ከባድ ነው የሚሆነው። ምክንያቱም እኔ አሁን ላይ በቃ የእውነት ውሸት እየመሰለኝ ነው የምታሳዩን ነገር ሁላ ውሸት እየመሰለኝ ነው። ምክንያቱም
ጋይዝ እስቲ አስቡት እናንተ የሆነ ሰው የጠፋ እኔ ለእናንተ ልተው እግዚአብሔር ምንም አልልም ለእናንተ ልተው እስቲ ኮሜንት ላይ ጻፉ የሆነ ሰው የጠፋበት ሰው ቪዲዮ እየቀረጸ ካሜራ እየቀረጸ ተዘጋጅቶ ምናምን ቪዲዮ ይሰራል ማይ ኩዌስችን መልሱልኝ ከቪዲዮ ወጣ ብለን ማለት ነው ከነሱ እንትን ወጣ ብለን እንደ ሰውኛ ስናዘብ የሆነ ሰው የጠፋበት ሰው የታገተበት ሰው በጣም ብዙ ነገር እንታዩት ነገር አለ ግን እኔ እሱ የተመለከተለት እንደውም አብርሃም ላይ ትንሽ እመለከታለሁ ከዛ ውጪ ሌሎች ሰዎች ላይ ምንም እንደውም ብዙና አብርሃም ላይ እንደዛ አይነት እንትን ይታያል እና በርግጥ ሌሎቹ እንትናም ታለቅሳለች ምናምን እኔ ምንም አላቅም እነ ለመናገር ሰው የጠፋበት ሰው በዚህ ልክ ካሜራ ይዞ እየዞረ በርግጥ ስራ የሚሰራው እንትኑ ነው ማን ነው ይሄ ካሜራማኑ ነው እኔ አላቅም ዞሮ እኔ አላቅም በቃ እኔ የምፈልገው ኤርሜላ ብቻ ነው ውሸትም ይሁን ድራማም ይሁን ምንም ይሁን ፓርት 2 ፓርት 3 እያላችሁ እንድትቀጥሉ አንፈልግም በቃ ጋይስ አንፈልግም ስቶፕ ኤርሜላ አምጡልን ሌላ አይዲያ አንሰጣችኋለን አይዲያ ከሌላችሁ እናንተ ከዛ ትተውኑታላችሁ እንዴ በዛ በቀኛ ልጅቷ ናፍቃናለች ናፍቆት ጭንቅላታችን ላይ ወጣ እንዴ ምንድነው አይደብራችሁም እንዴ እናንተ እሱ ኤርሜላ ጓዳ ውስጥ ደብቃችሁ ቪዲዮኛ ላይ ቪዲዮ ሰራላችሁ እኛ እግዚአብሔርን እኔ ዛሬ በቃ ኤርሜላ ተመጣለች ብዬ ነበር የእውነት ማለት ነው ኤርሜላ ካልመጣች አልምጣ ምናምን እያልኩ ልጽፍ ነበረ እንትን ላይ ግን መሸበኝ በስራ ቢዚው ስለሆንኩኝ ማለት እንጂ በዛ አይስዌር በዛ በጣም እኔ አሁን ከአብርሃም ጋር ይጣላል ስለዚህ እኛ ደግሞ እውነታውን እስካወቅን ድረስ እንዲሁም ደግሞ ከእንደዚህ አይነት ጥፋቱ ነፃ እንደሆነ እስካወቅን ድረስ ምንም ነገር አይፈጠርም የነሱ ነገር እንጠብቃለን ግን ደግሞ እዚህ ጋር የመጣ ነው ያው እውነቱን እንድታውቁ ነው እኛ ምንም እንዳላደረግን እንድታውቁልን ነው ሜቢ አሁንም እንደዚህ ስላችሁ ላታምኑ ምናምን ሊመስላችሁ ይችላል ሰማይና ምድር የፈጠረ ፈጣሪ ምንላችኋለሁ ምንም አይነት ነገር አላደረጉም ኢቨን እኔ አይደለሁም ኤፍሬምም ዳኒም እንደዚህ አይነት ጥፋት አላጥፍ በጣም እርግጠኛ ነኝ እና በዚህ ነገር እርግጠኛ እንድትሆኑ ብቻ ነው እንግዲህ አንቺ እውነት የነን ነገር ካላደረግሽ አያድርግብሽ ካደረግሽ ግን ያድርግብሽ ሌላ ምንም አይደለም እኔ ምክንያቱም ሰው ልጅ በከንቱ አይምልም ምንም ቢሆን ትንሽ ፈራ እግዚአብሔር አለሽ ብዬ አስባለሁ ያን ያህልም ባይሆን ማለት ነውና ሰማይና ምድርን የፈጠረ ፈጣሪ እግዚአብሔር አይደለም በውሸት በእውነትም አትማሩ ነው የሚለው እግዚአብሔር ቃል ግን አንቺ ደግሞ ይሄንን በውሸት የምትመይ ከሆነ ፍርዱን ከእግዚአብሔር ትቀበያለሽና እና እንደዚህ ከተባለ ምንድነው ታዲያ ኤርሜላ የት ገብታ ነው የምትሉት ቤተሰቦች ማለት ምንድነው የምትሉት እስቲ እናንተ ኮሜንት ላይ ሀሳባችሁን ጻፉልኝ ኤርሜ የት ገብታ ነው ሳምንታችን እኮ ተበላሸ ጋይ ሳምንታችን በቃ እንዴ ኤርሜ የሌለችበትን ቪዲዮ ማየት አንፈልግም እኔ በኩሌ እኔ ይመስለኛል ሁላችሁም እንደኔ አይነት በተለይ ኤርሜንና አብርሃምን የምትወዱ ልጆች ልክ እንደኔ እንትን እያላችሁ አይነት ፊሊንግ የተሰማችሁ እንደሆነ አስባለሁ እና ቤተሰቦቼ ቪዲዮ እስከ መጨረሻ ድረስ ተመልከቱልኝ እና ላይክ ኮሜንት ሼር ሰብስክራይብ ማድረግ እንዳትረሱ እንግዲህ አብርሃምና ኤርሜላ የምትወዱ ሁላችሁም ጸልዩ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ እና ደግሞ ፕሊስ ጋይስ በእናታችሁ የእውነት ማለት ነው በጣም እስቲ ጌታ ምስክሬ ከ5000 እና ከ2000 ከ3000 ቪው አስወጡኝ በእናታችሁ በቃ ጌታን ሼር አድርጉልኝ ላይክ አድርጉልኝ ኮሜንት አድርጉልኝ እስቲ በኤርሜላና በአብርሃም ስም የዛሬ ቪዲዮ ማለት 10000 ቪው እንዲኖር አድርጉልኝ በእናታችሁ የእውነት በቃ ልለምናችሁ ጋይስ ፕሊዝ 10000 ቪው ናፈቀኝ እኮ ናፈቀኝ ጋይስ በጣም ነው ናፈቀኝ እሱም አንድ እኔ በስንቱ ናፍቆት ልሞት በስንቱ ልናፈቅ እስቲ ጋይስ ስንቱ ልናፈቅ ነኝ አላሳዝናችሁ በስንቱ ለምንድን ነው ላይክ ማታደርጉ ለምንድን ነው ኮሜንት ማጽፉ ለምንድን ነው የሚከታተሉኝ በደንብ ቪዲዮን ቤተሰብ ሆኖ በደንብ የሚከታተሉኝ ጥቂት ሰዎች ናቸው 75%
በላይ ሰብስክራይብ ያላደረጉኝ ሰዎች ናቸው የሚያዩኝ ዩቲዩብ እንትኑ እንደሚነግረኝ ማለት ነው። እና ሰብስክራይብ አይከፈልበትም ሆነ ለመናገር እና ሰብስክራይብ አድርጉልኝ የሩታም ጀሌዎች ማለት ነው አድርጉልኝ፣ ችግር የለውም። አንድ ቀን ማለት ነው ሸርተት ሳልል አይቀርም በዚሁ እና ማለት ነው በቃ ሸርተት ማለት አይቀርም። ያለ በለዚያ ሁኔታ ተጎዳው እኔ በሄርሜላ እና በአብርሃም ፍቅር የተጎዳው በዚህ ጋር ሰብስክራይብ እና ላይክ አያደርጉልኝም እንዴ? ለምን እንዴ? ስንቱ ከኔ ከኋላ መጥቶ የአብርሃም ፋሚሊ ከኔ በላይ ሰብስክራይብ ከኔ በላይ ቢሆን እኔ ምንድን ነኝ እንዴ? አላሳዝናችሁም እንዴ? ቤተሰቦቼ አላሳዝናችሁም? በቃ አዘኑልኝና ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ኮሜንትም ጻፉ። በቃ በርታቱኝ ቤተሰቦቼ። እና እኔ ውሸቴን ነው መቼም አብርሽንና ሄርሜላን አልክም። ሩታ ለምን ትጣያለሽ ብላችሁ አንዳንድ ማለት ነው ቤትም ላይ ሰዎች አላችሁ። ለምን እንደምጠላችሁ አንድ ቀን ጠብቁ ነግራችኋለሁ። ገባችሁ? ለምን? ምክንያቱም ብዙ ቦታ ላይ ቲክቶክ ላይ ስለምታዩኝ ነው። የሆነ ቦታ ላይ ገብቼ ኮሜንት ስጽት በጣም ፖዚቲቭ የሆነ ኮሜንት ነው የምሰጠው። እኔ ወንዶች ሴት ልጅን አቡዝ የሚያደርጉ ሴት ልጅን ዲስሪስፔክት የሚያደርጉ ምናምን ሰዎች ወንዶች መቼም አልደገፋቸውም። እንደዛ አይነት ወንዶች በነገራችን ላይ ነው። ገባችሁ? እና ስኖት ማይ ፐርሰናሊቲ እንደዚህ የወረደ ለትዳር ትልቅ ክብር አለኝ። እኔ ምን እንደምል ታውቃላችሁ? እንደውም እግዚአብሔር ምስክሬ እውነት ውስጥ ነግራችሁ። አሁን ሰሞኑን ግን ከርዕሴ ወጥቻለሁ መሰለኝ፣ ይቅርታ። ሰሞኑን እንትና ዘቢባ ግርማ የምትባለው ልጅ ላይ የሆነች 24 ሰዓት ሙሉ ላይቭ ላይ ቁጭ ብላ የምትለፈልፈው ሴትዮ የለችም? እሷ ተነስታ እንደዚህ ስታወራ ምናምን ማርያምን ማለት ነው። እኔ በቃ ጌታን ነው የምላችሁ፣ እግዚአብሔርን በጣም ነው ያስጠላችኝ። ይቅርታ አድርጉልኝ፣ ጌታን ነው የምላችሁ፣ የእውነት በጣም ነው ያስጠላችኝ እሷ ሴትዮ። ጋይስ አንዳንዴ ማለት ነው በቃ አሳለፋችሁት አይደለ? ትናንትና የሆነ ሰው ከኛ ጋር ነበር አይደለ? የሆነ ሰው ከእናንተ ጋር ነበር አይደለ? ትናንትና ከአንቺ ጋር ነበረ፣ ካልተግባባሽም ተለያየሽ። በቃ ተይው፣ ያንን ሰው ህይወቱን ይኑርበት። እሱ ከወለደ 2 ልጆች ከወለደ በኋላ እንዶ ያንቺ ራሱ ሆኖ ከነበረ ማለት ነው የሰው ህይወት ውስጥ ገብተን ለምን እግዚአብሔርን ማርያምን 1000 ዓመት አንኖርም እዚህ ምድር ላይ? የእውነት ማለት ነው እዚህ ምድር ላይ 1000 ዓመት አንኖርም። ግን ትዳር ትልቅ እግዚአብሔር ያከበረ ነገር ነው ትዳር። ኦኬ ዘቢባና እሱ የሚባለው እነሱ ተግባብቶ እስከኖሩ ድረስ ለምን ትዳራቸውን ለመበተን ትሞክሪያለሽ እህቴ? በእናትሽ እግዚአብሔርን ፍሬ። በቃ ተያቸው፣ የእውነት ተያቸው። ማርያምን በሰላም እየኖሩ ነው ያሉት፣ ልጆች አፍርቶ በስነ ስርዓት። ኧረ በጌታ ማይ ብዙ ነገር ብዙ የተግማሙ ሰዎች አሉ፣ እነሱን ወቅጫቸው። እነዚህ ሰዎችን ግን ተያቸው። ማለት ትላንትና የሰውየው ከአንቺ ጋር ኖሮ ሊሆን ይችላል፣ አይታወቅ። እኔ አላውቅም፣ እግዚአብሔር ነው የሚያውቀው። እና ትላንትና ከኔ ጋር የኖረ ሰው አልተግባባንም እና ተለያየ። እሱ በሰላም እግዚአብሔር ይመስገን ትዳሩን እየኖረ ነው። ለምን ትዳርን ትኖራለህ እንዴት ይባላል? ነውር እኮ ነው። ማርያምን ነውር ነው። በጣም ያስጠላል። እግዚአብሔርም እኔ በጣም ነው በቃ የእውነት ነው የምላችሁ። እግዚአብሔርም በጣም ነው ያዘንኩት ጌታን። እሷ ሴትዮ እንደዚህ ምናምን ስታወራ በጣም ነው ያዘንኩትኝ። በእውነት ለሰው ልጅ ክብር ይኖራል፣ ለትዳር ክብር ይኖራል። በቃ ትዳር የተከበረ ነገር ነው። በቃ ተው። ትላንትና አብረሹ ነበርሽው፣ በቃ አልተግባባሽም፣ ተለያየሽ እንዴ። ስንቱ ይለያያል ተዋልዶ። ምን አርጊ ነው የምትዩ? ወይኔ እግዚአብሔር ሆይ ትዕግስቱ ስጠኝ። እኔ በጣም ነው የሚያስፈራኝ የዚህ ዘመን ሰዎች ግን እግዚአብሔርን። አንቺ ሴትዮ ደግሞ ማለት ነው እኔ ለሊያ ስትቆሚ ምናምን በጣም ወድጄሽ አክብሬሻለሁ ከዚህ በፊት። ግን አሁን ላይ ደግሞ በተከበረው እነዛ ሰዎች ትዳራቸውን አፍርቶ ምናምን በስነ ስርዓት ልጆቹን እያሳደገ ያለ ሰው መሀል ገብተሽ ትዳራቸውን እነዚህ ልጆች ቢለያዩ ምን ታገኛለሽ? የእውነት ምን ታገኛለሽ? እግዚአብሔር እስቲ ምን ትጠቀሚያለሽ? መቼስ እሱ ፈቶ አያገባሽም። ቢፈታም አንቺን አያገባሽም። እንደዚህ አይነት እያየ ሴጣን መሆንሽን እያየ መቼስ ከአንቺ ጋር አይኖርም። ገባሽ? ትላንትና ትቶ ወለደም አልወለደም ጋይስ የሆነ ሰው ማለት ነው እግዚአብሔር በቃ ይመጣል። እንደዚህ አይነት ነገር ተዋልደውም ይለያያሉ አይደለ? ሰው ትዋለጃለሽ፣ እግዚአብሔር ካላለ ትለያያለሽ። ምንም በዓለም ላይ ያለ ነገር ነው። በተቻለን መጠን ግን ያ ነገር እንዳይፈጠር እንጠነቀቃለን ከእግዚአብሔር ጋር በጸሎት ምናምን አይደል? እኔ እንደዛ ነው የማውቀው።
እና ለትዳራችሁ ትጠነቀቃላችሁ። ከዛ በባሰና ከተለያያችሁ ግን በቃ ሌላ ድራማ መስራት አያስፈልግም። የሆነ ሰው እናንተን ትቶ ስለሄደ ያ ሰው ላይ ድራማ መስራት አያስፈልግም። ወይ ተከባብረሽ ትኖሪያለሽ ወይ ደግሞ እርግፍ አድርገሽ ትተያለሽ። ገባሽ? ትዳር ላይ የእውነት እኔ በጣም ነው ያዘንኩት። ጌታ ምስክሬ እያወሩ ስለነበር ነው እና እያዳመጥኩ ነበር ቀደምና ስለመጣል በጣም ነው የእውነት እግዚአብሔር ምስክሬ ማለት ነው። በቃ እኔ ምን እንደምል ታውቃላችሁ? ለዘቢባ እኔ ከሷ በላይም አላቅም ምናምን ነገር ግን ጌታን ምንም በቃ እሷ የምታወራውን ሁሉ ነገር ምንም ይሁን ምንም ማለት ነው ድንጋይ ላይ የፈሰሰ ውሃ ታውቂያለሽ? ሰምተሽ ጸጥ በይ። ጌታን ጸጥ በማለት አሳልፊው እንጂ በዚች ሴትዮዋ ምክንያት ትዳርሽ ላይ ምንም ነገር እንዳይገባ የእውነት እግዚአብሔር ይጠብቀልሽ፣ ትዳርሽንም ልጆችሽንም። እኔ ማርያምን እኔ አድናቂዋ ምናምኗም አይደለም። ኖርማል እንደማንኛውም ኢትዮጵያዊ ሴት አውቃታለሁ። ሶሻል ሚዲያ ያው ዘፋኝ ምናምን ስለሆነች ሴፉ ላይ ስትቀርብ ምናምን አይታለሁ። ከዛ ያለፈ ነገር እኔ አድናቂዋ ምናምን አይደለም። ግን ትዳሯ ያሳዝነኛል እንደማንኛውም ኢትዮጵያዊ ማለት ነው። ገባችሁ? የሆነ ሰው ትዳራችሁ ላይ ሲነሳ ቅናት ነው እንጂ ሌላ ነገር አይደለም። ገባችሁ? አይደለም ሌላ ሰው ማለት ነው። ትንሽ ስለናንተ ትንጥዬ ነገር ካለው ሰው ማለት ነው እንዴት ወጥቼ ላውራ፣ እንዴት ስሟን ላጥፋ፣ እንዴት ትዳሯን ልበትን ይላል የዚህ ዘመን ሰው። እግዚኦ ማረነ ክርስቶስ። የእውነት የሰራዊት ጌታ እግዚአብሔር ይገጽጻችሁ። እነዚህ አይነት ሰዎች በቃ ይገጽጻችሁ። በእውነት ነው የምላችሁ። መድኃኔዓለም ክርስቶስ የድንግል ማርያም ልጅ ይገጽጻችሁ። ከሰዎች ትዳር ላይ አይናችሁ አንሱ። በቃ ከሰዎች ትዳር ላይ አይናችሁን ንቀሉ። ራስሽ ትዳርሽን መስርተሽ መኖር ካልቻልሽ የሰውን ትዳር ተይ እንዴ! ስብሐት ለአብ ወልድ መንፈስ ቅዱስ። በጣም ዘጋኝ አንቺ ሴትዮዋማ፣ ዘጋኝ በቃ ዘጋኝ። እግዚአብሔር ይገጽጽሽ እና ወደ ርዕሴ እመለሳለሁ። ቤተሰቦቼ ይቅርታ ከርዕሴ ወጣሁ። በጣም ስሜታዊ ያደርጋችኋል። ማርያምንም እውነት ትክክለኛ ሰው ከሆናችሁ ስለዚህ ስለ ዘቢባና ስለ እነዚህ ሰዎች ከሰማችሁ በእውነት በቃ ትዳራቸው እንዳይፈርስ ማርያምን እኔ በቃ እግዚአብሔር ይጠብቀሽ። ትዳር የምለው ለዛ ነው። ያሳዝነኛል። ትዳራቸው በጣም ደስ የሚሉ ጥንዶች ምናምን ነገር ናቸው ስናያቸው። ውስጡን አላውቅም፣ እግዚአብሔር ነው የሚያውቀው። ገባችሁ? ግን ተይ ሲስተር ተይ ፕሊዝ። እና እንደዛ ነው። ወደ ርዕሴ ልመለስ ቤተሰቦቼ። ይቅርታ ከርዕሴ ስለወጣው። ያው ትዳር ማለት ሀገር ነው ጋይስ። ማውራት አለብን፣ መነጋገር አለብን። ልክ ዝም ካሉ እኛን ለማስጠቆር ወይም ውሸታቸው ነው ብለን ስላሰብን እንጂ የቀለደው የፈለገ ነገር ቢሆን ጥፋት ሊጠፋ ይችላል። ልንቀያየም ላስከፋት ልታስከፋኝ እንችላለች። በዚህ ልክ ግን ይሄ የወረደ ነገር አናደርግም። በሪያሊቲ ቢሆን ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋች አውቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ ሆነ ምናምን እያለች ስትጠይቃት ነበረ ከቡዜ ጋር። እውነት አልመሰለንም እያለች ምን ትላላችሁ ቤተሰቦቼ? አልመሰለሽም? እውነት አልመሰለሽም? አብርሃም እየቀለደ ይመስልሻል? የዚህ ነገር መጨረሻ ግን ማየት እንደኔ ጓጓ ሰው አለ? የዚህ ነገር መጨረሻ ማየት እንደኔ ጓጓችሁ ሰዎች አላችሁ? እውነቱ ምን ይሁን ጋይስ? የሄርሜላ መጥፋት እውነቱ ምን ይሁን? እኔ አሁን ላይ ሲመስለኝ ምን እንደሆነ ልንገራችሁ። እንደ እኔ አሁን ላይ ሲመስለኝ አንዳንዴ ራሳችሁን ማዳመጥ ትፈልጋላችሁ። ከሁሉም ጥፍት ብላችሁ ከሶሻል ሚዲያም ከምናምንም ከግብዝብዝ ከምናምን በቃ እና ሲመስለኝ በቃ ሄርሜላ ከአብርሃም ጋር ለመሆን ማለት ነው ወደፊት ትዳሬን ባርክልኝ ፈጣሪ ሆይ ብላ በሯን ዘግታ በቃ ከኦንላይን ወጥታ እየጸለየች ቢሆን አይ ስማ ይናፍቀናል ጋይስ። እንደዛ ቢሆን ምን ትላላችሁ? ደስ አይልም? እንደዛ ቢሆን እኔ ይመስለኛል በቃ ወደፊት ከአብርሃም ጋር ትዳር ይሄንን የጀመርኩትን ትዳር እግዚአብሔር ወይ አንተ ባርክልኝ በቃ ምናምን ብላ እግዚአብሔርን በጸሎት የጠየቀችስ ቢሆን ማን ያውቃል? እንደዛ ብለን እናስብ፣ መልካሙን እናስብ እንጂ እና እንደዛ ብላችሁ አስቡ ቤተሰቦቼ። አትከቡ። እንደዛ ሊሆን ይችላል አንዳንዴ። ገባችሁ? ምን እንደሚባል ልንገራችሁ። ቆይ ቪዲዮውን ይሄን እንትን ልበልና እንዳይቋረጥብኝ ማለት ነው።
ዳይተኛው እውነት ትክክል። ጥሩ ሀሳብ፣ ጥሩ ጥያቄ ዘየሽኝ የኔ ፍቅር። ጥያቄው ሰውን አሁን ኤርሜላ ታግታለች እያሉ ነው አይደለ? ሰይኔት አሁን ሩታ ደግሞ እኔ አላውቅም እያለች አይደለ? ወንድሟ የገዛ ወንድሟ ደግሞ የገዛ ጓደኛ ወንድሟ እያሉ ወንድሟን ታዩ ወደ ብላሉ ኤፍሬምና አብርሃም ተለጣክልን። ምነው ማሬ ካሮትን የምንነረ ባላለይ ማሬ እኔ እኮ መጥፎ ቀን እየተናገርኩ አይደለም። ሀሳብ ለምን እንደምትሳደቡት እኔ በነገራችን እንገራቸው የፈለጋችሁ ኮሜንት ላይ ሳይሆን እኔ ጋር ፎከስ አድርጊና ኮሜንት ላይ እኔ ጋር ፎከስ አድርገሽ በደንብ እንነጋገር። በነገራችን ላይ ብትሰርቡኝ እኔ ሚሊዮን ቀይ ልጅ አይደለሁም። ኖርማሊ ገብቶችዋል አይደል? አባባሌ እውነት ታግታለይ ብሎ አብርሃም እውነት ተታገተች፣ ወንድሙን አሳስሯል፣ ያንኛውንም ልጅ አሳስሯል። ገባችሁ? ያንን ልጅ ታሳሰረ ነው ወንድሙን ታሳሰረ። ሩታ ደግሞ እኔ ጋር ምንም ነገር የለም ምንም አይነት ችግር የለም ስትል በዚህ ጋር የገዛ ጓደኞቿ ይመጡና ወንድሙን ተፈታለን ሩታን እንሰጣለን ይላል፣ ኤርሜላን እንሰጣለን ይላሉ። አዳምጡ። በዚህኛው ሳይር ደግሞ ትመጡና የገዛ ወንድሟ ሁለት ቪዲዮ ላይ እኔ አላገጥኳትም ግን የት እንዳለች አውቃለሁ አለ። ይሄ ራሱ ምስክር ነው። ይሄ ነገር በውሸት ተሆነ በኢትዮጵያ ሕግ ውስጥ 6 ዓመት ያሳስራል። አዳምጡ። ምክንያቱም ወንጀሎችን እያስፋፉ ስለሆነ እሱ ላይ በገዛ እጁ ደግሞ ላው ላይ ስለመሰከረ ይሄ ራሱ ያሳስራል። ገባችሁ አይደለ? እንደገና ደግሞ ይሄ ልጅ አብርሃም ኤርሜላ ጠፍታለች ብሎ ተጠየቅ። ውሸት ነው፣ እኛ ለስራ ነው፣ ቪው ለማግኘት ነው፣ ውሸታችንን ነው ብሎ ታለ አይሉም ፈጡማ እንደዛ አይሉም፣ መቼም አይሉም ታለ ምን ሆነሻል? ሩታን ስማን ባጠፋበት፣ ሩታን ወንጀል ውስጥ በከተተበት፣ ሩታን ተጓደኞች ሁሉ ባጋጨበት ተንበርክኮ ይቅርበኝ ኤርሜላ አልጠፋችም አንቺን ሰው እንዲጠላሽ ነው ብሎ ይቅርታ መጠየቅ አለበት። በእኔ አስተሳሰቡ ነው የምነግራችሁ። ግን ይቺ ልጅ እውነት ተጠፋች፣ የእውነት ተጠፋች፣ ተጠያቂ መሆነው ወደኛ ዘውነት ነው ማለት ነው። እንዴት ብቴ ሩታ በገዛ እጇ እየመሰከረች ነበረ፣ እንደምታደርገው እያወራች ነበረ። ያ ራሱ ለእሷ ምስክር ይሆንባታል፣ ያ ራሱ ዋጋ ያስከፍላታል። ገባችሁ? ሴት ልጅ ደግሞ እንድትቀጣ እርግጠኛ ነኝ ያው ስለምጠሏት ነው እንጂ ሰው ብጠሉት ራሱ ዋጋ ይክፈል አትበሉ። ሰው እኔ አሁን የወንድሜ ባላጋራ አለ። ገባችሁ? ይሙት አልልም፣ ግን ቁሞ የቁም ስቃይ እንዳይፈልጋለሁ። ምክንያቱም ስላመመኝ ህመሙ ውስጤ ስላለ እንጂ እንዲሞት አልፈቅድለትም። አሁን ደግሞ ተባለ ሴት ናት ለምን ትትኮች አብርሃምን ሩታ ማሸነፍ የምትችለው ተፈለግ በፍቅር ነው። ገባችሁ? በፍቅር ነው። ስለዚህ ይንጡና ቁጭ ብለው ግራና ቀኝ ቁጭ ብለው ሀቢባ ቤት ያስረዱን ሁልሽም። እኔ ደግሞ ፋጡማ አንዴ ምንትን ስጭኝ እንደዚህ የምትይ ማሬ፣ ቆይ ለፋጡማ ልንገራት። ቆይ ማሬ፣ አንደኛ ሀቢባ የራስሽ ጉዳይ ካልሆነ በራስሽ እንትን ካልሆነ ስለ እነሱ አታወራሽም። አንደኛ ነገር እንድታቂ ቆይ እኔ አንዴ ቆይማ ተረጋጊ። በነገራችን ላይ ፋጡማ ማለት ነው መሰላላት አታውቋትም። ሀቢባ ማለት መዲያም ቅመሞች አለቀሱ በእነሱ ጉዳይ ተተባለ እግዚአብሔርን የማደርስበት ምክንያቱም ምንላት በቃ እኛ ምሰሩ ነገር አልተመቸንም። ለልጆቻችን ይሄ ጥቅም የለውም። ለሀገርም ለህዝብ እንደ ህዝብ ለሀገር እንደ ሀገር ለነገር ለልጆቻችን ምንም ዋስትና የለውም። የሚያስተላልፉት ነገር ጥሩ ነገር እኔ እያየሁበት አይደለም። እኔ ለልጄ እፈራለሁ። ትምህርት ቤት ልጄ ልኬ አለመመለሷ ዋስትና የለኝም። ገባችሁ? ያ ነገር ያስፈራኛል። እኔ ሴት ነኝ፣ ወጥቼ እንደምቀረው እየተናገሩ ያሉት ያ ነገር ዋስትና የለኝም። ገባችሁ? እሺ እኔ ደግሞ አዳምጪኝ ፋጡማ፣ በእንደዚህ ከሄድሽ ረጅም ታወሪያለሽ። እሺ እኔ ልጠይቅሽ፣ አብርሃምና ሩታ መከታተል ከጀመር ስንት ጊዜሽ ሆነ? አረ እኔ ማርያም አያችኋለሁ፣ ግን እንደው ጣምና
የለውም ማሬ። እኔ ድሮ ብቻውን የሆነ ጊዜ ነበረ የምከታተለው ገና ልጅ ብሎ እንደዛ አንጀቱ ጥብቅ ባለበት ጊዜ። እሺ እንደዚህ ከሆነ ኦኬ፣ እንደዚህ ከሆነ ስራ መሆኑ አታውቂም አንቺ? ስራ እንደሚሰሩ አታውቂም? በሰው ላይ ማላገጥ ስራ የለም ማሬ። በሰው ላይ ያላገጡ ስራ አለ እንዴ? ነገ አንቺ ላይ ብትጠፋ ግዲፈሽ እንደዚህ ልጅሽ ጠፍታ ቪዲዮ እንዴት ግዲፈሽ ልጅ የጠፋኝ ብትይ እኮ አንቺንም ላላምንሽ ነው ውዴ። እንዴ እሺ ውዴ፣ ቆይ እኔና አንቺ ዲስከስ እናድርግ እዚህ ጋር ማለት ነው ማሬ። እኔ ገብቶኛል ለማለት የፈለግሽው ግን አብርሃምና ሩታ አስገድዶ ነው እንዴ ቪዲዮአችን ያሉ? አስገድዶ ነው እንዴ ሰብስክራይብ እንድናደርጋቸው? አዳምጪኝ ትመልስልኛለች። ቢካውዝ በሚሰሩ ስራ እኔም ተቃዋሚ ነኝ። ገባ? ስቃወም የቆየሁን ልጅ ነኝ። ግን አብርሃምና ሩታ አስገድዶን ሰብስክራይብ አድርጉን፣ አስገድዶን ደግሞ የሰሩት ቪዲዮ እዩ አላሉ። ወደን ፈቅደን ነው እያየ ነው ያለ ነው። ሰዎች እስከሆነ ድረስ ከ18 ዓመት በላይ እስከሆነ ድረስ ደግሞ የሚጠቅመንና ማይጠቅመንን ቪዲዮ ለይተን ማወቅ እንችላለን። መጥፎ ነገር ከሆነ ማያስተምረን ከሆነ ቪዲዮ የመክፈት ሞራልም የለኝም። ማን ክፈች አለኝ ብቻ መስሎ የነበረ ይህንን ሀሳብ እንትን ያልኩትና ያው ብዙዎቻችን ብዙ ሀሳብ ነው ያለብን በነገራችን ላይ ማለት ነው። ሀቢባ በእንደዚህ አይነት ነገር ውስጥ አትገባም ሲጀመር እና ምክንያቱም ሁሉም ሰው የሚያውቀው ሁላችንም የምናውቀው እናውቃለን እና ዝም ማለቱ ይሻላል። አሁን ግን የሆነ ፍንጭ ሄርሜላ የተገኘች እንደዛ አይነት ነገር ቪዲዮ አይቼዋለሁ እና ላስገባላችሁ እና አብረን እንመልከት። አቤላ የሆነ ነገር ለቋል። እንዲህ የምትሉ ቀንበትን ቀን እግዚአብሔር ያደርሳችሁ። ማንደር ነው እግዚአብሔር አወጣኝ ከመከራ ምናምን የሚል መስሙር ነው እና እንግዲህ ድራማም ከሆነ እግዚአብሔር ልቦና ይስጣችሁ። ሌላ ምንም አይደለም። እኔ እና ማለት ነው ቤተሰቡ ሄርሜላ እንደዛ ካደረገች ለምን ሳትነግረን ለምን ምናምን ብለን እንዳናስብ ለምን እንደሆነ ታውቃላችሁ? አንዳንዴ የሆነ ነገር ተናግራችሁ ማለት ነው ተናግራችሁ እኔ አሁን ለምሳሌ የሆነ ነገር አድርጋለሁ ብዬ በተለይ በቤት እንደዚህ ወደ እግዚአብሔር መጠጋት ስትፈልጉ እንደዚህ ያደርጋለሁ ብላችሁ ስትናገሩ ሴጣን ቀርሞ ስለሚሰማችሁ ማለት ነው ያ ነገር አይከናወንላችሁም። የልብሽን እግዚአብሔር ነው የልባችንን እግዚአብሔር ነው የምንናገረው ነገር ግን ሴጣን ይሰማል። ገባችሁ? ሄርሜላም ራሷን ደብቃ ወይ እንደዛ አድርጋ ሊሆን ይችላል። እንግዲህ ዞሮ እግዚአብሔር አምላክ ቸር ያሰማን ምንም ውስጥ ትሆን ዋናው እኔ የምፈልገው እናንተም ምኞት ይሄ ነው ብዬ ነው የማስበው። ምንም ይሁን በቃ ደህንነቷ እግዚአብሔርን ደህና ትሁን፣ ባለችበት ደህና ትሁን። እንግዲህ ከሶሻል ሚዲያ መጥፋትን ፈልገሽ ከሆነ ኤርሚ እግዚአብሔር ነው የሚያውቀው። እኛ ምንም የምናውቀው ነገር የለም። ግን እኔ እውነት ስነግራችሁ ሄርሜላ በጣም ነው በቃ ከአብርሽ ምናምን ተለይታ ምናምን ሳያት አብርሽን እንደዚህ ሆኖ ብቻው ምናምንም እንደዚህ ሳየው በጣም ደብሮኛል። ግን በቃ ምንም ማድረግ አንችልም፣ መቀበል ነው ያለብን። ተቀብለነዋል። ግን በቃ መልካም ነገር እንሰማለን ብዬ ተስፋ አረጋለሁ። ቸር ያሰማን ፈጣሪ። እስቲ አንድ ቪዲዮ